ሰላም እንዴት ቆያችሁ? የኛ እይታ ፕሮግራም ተከታታዮች፣ ዛሬ ደግሞ በትግራይ ወቅታዊ ጉዳዮች ዙሪያ እንወያያለን። አዲስ ጎልቶ የወጣ ያልተለመደ ጉዳይም አለን። የእምነት አባቶች ላይ ጥቃት ደርሷል። መኖሪያ ቤታቸው በጥይት ተደብድቧል። የግድያ ሙከራ ተደርጎባቸዋል። በዚህ ዙሪያ የምንወያይ ይሆናል። እንዲሁም ደግሞ የአሜሪካ መንግስትም ብዙ እርምጃዎችን ለመውሰድ እንቅስቃሴ ጀምሯል። አርሚ 70 ላይ እንዲሁም ደግሞ ሙሉ በሙሉ የቲዲኤፍ ስብስብ ላይ ጀነራሎች ላይ እርምጃ ለመውሰድ ከበፊቱ ይልቅ እውነት ጎልቶ እየታየ ይገኛል። የኢትዮጵያ ፌዴራል መንግስት ትዕግስት የቲዲኤፍም የህዋትን ጉድ እየገለጠ ይገኛል። እኔ ሰይድ አሊና ፍርቱና በዚህ ዙሪያ ላይ እንወያያለን። እንዴት ቆየሽ? እንዴት ነህ? አዎ እንግዲህ በባለፈው ሳምንት ከሀይሚ ጋር ነበረ ውይይታችን ስናደርግ የነበረው። በዛ ባለፈው ሳምንት ውይይታችን ላይ የነበረው ውይይታችን የሃይማኖት አባቶች ያወገዙትን ውግዘትና ውግዘቱን ተከትሎ ደግሞ ማስፈራሪያ እየደረሳቸው እንደነበረ ነበር የነበረው ውይይታችን። አፈሳውን ሃይማኖት አባቶች ከዓለምን ትተው ወደ እምነታቸው ተጠግተው በቤተ ክርስቲያን የቆሎ ተማሪ መታፈሳቸውን ተከትሎ ልክ እንዳልሆነ ህወሓት እያደረገ ያለው እንቅስቃሴ አግባብ እንዳልሆነ የሃይማኖት ቅጥር ግቢን ቤተክርስቲያንን መድፈርም አግባብ እንዳልሆነ ልጆቻችን ዓለምን ትተው ነው ወደ ቤተክርስቲያን የተሸሸጉት። ስለዚህ ዓለምን ለተወሰው ወደ ጦርነት መውሰድ አግባብ አይደለም የሚል ድምጽ ነበረ ሲያሰሙ የነበረው። ያንን ነበረ በባለፈው ሳምንት ስናነሳ የነበረው። እሱን ተከትሎ የሃይማኖት አባቶች ውግዘት ተከትለው በጣም ማስፈራሪያና ዛቻ ሲደርስባቸው እንደነበረ አንስተናል። አሁን እንግዲህ ያንን ማስፈራሪያና ዛቻ አልፈው ወደ ተግባር ቀይረውት በአቡነ ናትናኤል ቤት ላይ የጥይት ድብደባን ያደረጉት በጣም ይሄ በሀገራችን ያልተለመደ አዲስ ክስተት ነው። ክስተቱ ደግሞ በጣም አስደንጋጭና አሳፋሪ ሾክ የሚያደርግ ነው። ምክንያቱም የእምነት አባቶች ለኛ ምን እንደሆነ ምን ማለት እንደሆነ ለኛ ኢትዮጵያውያን ሁሉም ሰው በእምነቱ የሚያውቅ ነው። በየትኛው እምነትም ቢሆን የግድ ኦርቶዶክስም መሆን አይጠበቅብህም። በእስልምናም ብትሄድ በፕሮቴስታንትም ብትሄድ ፊገር ናቸው። የእምነት አባቶች በጣም ትልቅ ክብር የሚሰጣቸው ናቸው። ይሄንን አልፎ እንግዲህ ባወጡት አዋጅ መሰረት አዋጃቸው ምንድነው? የተቃወመን እስከ ሞት ፍርድ እስከ እድሜ ልክ እስራት የሚል ነው ከዚህ ቀደም ህወሓት ያወጣውን ህግ። ስለዚህ ይሄ ህግ ለሃይማኖት አባቶች እንኳን ያልተመለሰ በተኙበት ሌሊት 6:30 ነው እንግዲህ ገብተው ቤታቸውን የደበደቡት። ማለት በምን ቋንቋ እንደሚገለጽ የሚከብድ ነው። እዚህ ላይ ሁሉም የሃይማኖት አባቶች በጣም እንደሚያስደነግጣቸው እርግጠኛ ነኝ። መላ ኢትዮጵያውያን ሃይማኖት አባቶች ብቻ አይደለም ድንጋጤ ፈጥሯል። አዎ ልክ ያልሆነን ነገር ልክ አይደለም ተዉ ብለው ሰላምን የሚሰብኩ ናቸው። የዓለምን ነገር የተዉ ናቸው። ፊገሮቻችን ናቸው። የሚጸልዩልን ናቸው። ስለ ሀገራችን ስለ ኢትዮጵያ የሚጸልዩ ናቸው። በዚህ ደረጃ ወርደን እንደዚህ ካደረግን ይሄ አዋጅ ለማንም የማይመለስ በቃ ጣሪያውን የነካ አዋጅ እንደሆነ ያሳየም አጋጣሚ ነው። እሱ ነው። ሌላ ደግሞ የትግራይ እናቶች ከጸሎት ባሻገር ከትዕግስታቸው በላይ ሲሆን ሁኔታው ድንጋይ ማወራወር የጀመሩበትም ጊዜ ነበር። ሜቢ እኚህ አባቶች ይህን ያወገዙበትም ምክንያት ይሄ ይሆናል። እናቶች እንደዛ ሲያለቅሱ ደግሞ ከአቅማቸው በላይ ሲሆን ድንጋይ መወራወር ሲጀምሩ እስከ መቼ ዝም እንላለን በማለት ያወገዙት ይመስላሉ።
እኚህ አባት ላይ የግድያ ሙከራ የተደረገባቸው የስም ማጥፋት ሲደርስባቸው ነበር ከጥቂት ቀናት በፊት። ደግሞ የመጨረሻ ሙከራ የግድያ ሙከራ አደረጉ። በዚህ መሀል መልካሙ ዜና ደግሞ ምንም ጉዳት ሳይደርስባቸው ተርፈዋል፣ በህይወት አሉ። ቤታቸው በጥይት በጣም ተበሳስቷል። አጥራቸው ውስጥ ግቢ ድረስ ነው የተደረገው እና ይሄ ነገር ዛሬም የሚወጡ መረጃዎች እየተመለከትን ነው። ከሃይማኖት አባቶች ማለት ዶክተሮች አሁን በሙያ ደረጃ ሁሉም ሙያ የተከበረ ነው። በዛ ላይ ሲቪል ናቸው፣ የተከበረ ሙያ ነው። የሰው ህይወትን የሚያድኑ ሐኪሞች ናቸው። እነሱም ጦርነት ላይ በነበሩ ሰዓት ጉዳት በደረሰባቸው ጊዜ ሁሉ ደርሰው ሲያድኗቸው የነበሩ ሐኪሞችንም ማሰር ጀምረዋል። እንግዲህ በወጣ ያለ መረጃ የአዲግራት ሆስፒታል ሜዲካል ዳይሬክተር ዶክተር የማነ ገብረ ማርያም ከሀራ መሬት ህዋቶችን ከሚቃወሙ ቡድኖች ጋራ ግንኙነት አለ፣ ንግግር አለ በሚል አስረውት ወደ ራሳቸው ፍርድ ቤት እንዳደረሱትም መረጃዎች እየወጡ ይገኛል። ስለዚህ ህዋት እንግዲህ አሁን እንደው አይቶህም ትቃወመኛለህ ብሎ ካሰበ የሀሳብም እስረኛ ነህ፣ ምንም ትግራይ ላይ ነጻነት እንደሌለ እየተመላከተ ያለበት ሁኔታ ይገኛል ማለት ነው። ከባድ ዜና ነው። እንደዚህ አይነት ዜናዎችን ስንሰማ እኛም እናዝናለን። በዚህ የተረጋገጠ መረጃ ስናገኝ ብቻ ነው እንደዚህ በስቱዲዮችን የምንወያየው። ይህን ዜና ያወጣ ደግሞ ስለ ጳጳሱ የሙከራ ግድያ ሙከራ የተደረገባቸው የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ሰላም ጉዳዩን አውግዘዋል። እንደዚህ አይነት ነገር በጣም እናወግዘዋለን ብሎ በሰፊው ይህን ተከትሎ ደግሞ አይተሽ ከሆነ የትግራይ ተወላጅ የሆኑ የሚዲያ አንቂዎች፣ ቲክቶከሮች፣ ዩቱበሮች ከዚህ በላይ መታገስ የለብንም፣ ከዚህ በላይ ዝም ማለት የለብንም። የፌዴራል መንግስት ጣልቃ ሊገባ ይገባል። ሰላማዊ ሰዎች እየተጎዱ ነው የሚገኙት፣ እናቶች እያለቀሱ ነው። እስከ መቼ ዝም እንላለን? ሰቆቃው በጣም የከፋ ሆኗል። እና በዚህ ዙሪያ በጣም እየተናገሩ ይገኛሉ። አይተሽ ከሆነ መንግስትን የሚደግፍ አይነት ሀሳብ የሚያቀርብ ማንኛውም አካል ወይ ይሞታል ወይ ሙሉ እስር ቤት እንዲያሳልፍ ይደረጋል። አዋጃቸው እሱን ነው የሚያመክለው። ኢቭን ምንድነው አስቸኳይ ፍርድ ቤት እንደሚያቋቁሙና እዛ ፍርድ ቤት ላይ በልዩ ሁኔታ ይሄ ችሎቱ ወይ ሞት፣ አሁን ይሄ እንግዲህ የታሰረ ዶክተር ወይ ሞት ፍርድ ነው የሚፈረድበት ወይ ደግሞ የእድሜ ልክ እስራት ነው እንግዲህ ሊፈረድበት። የሰውን ህይወት የሚያድን ሐኪም ምናልባት በሀሳቡ ህዋትን ሊቃወም ይችላል፣ ላይቃወም ይችላል። ግን አገልግሎቱ ነፍስን ማዳን ነው እና ደግሞ የሆስፒታሉ ሜዲካል ዳይሬክተር ጭምርም ነው። በዚህ ደረጃ ያለን ሰው ወስደ እያሰርክ የሃይማኖት አባቶችን የግድያ ሙከራ የሚያዝ ከሆነ አዋጁ ወዴት ነው የሚያመራው የትግራይ ህዝብ? ከዚህ ቀደም በቅርብ ቀን ታስታውስ እንደሆነ የመቀሌ ከንቲባ እናቶች ላይ እርምጃ እንደሚወስዱ የዛተ ሲገልጽ ነበረ። ባለን መረጃ ወጥተው ልጆቻቸው እንዳይወሰዱባቸው መንገድ ድንጋይ እየወረወሩ መኪናው እንዳይሄድ ያደረጉትን አፈሳ ሁላ ወስደው እያሰሯቸው እንደሆነ መረጃዎች እየወጡ ነው የሚገኘው። ስለዚህ ይሄ ሁሉ ድምር ጥግ የደረሰ ነገር እያየን ነው። ወዴት ነው የሚያምራው የሚለውንም ስንዳስስ በዚሁ ህዝብን ተጋፍተህ የምትችለው አይደለም። እሱ ነው። ሌላ ደግሞ ከትላንት ወደ ጌታቸው ረዳ ሲናገር አንድ ነገር ሰምቼ ነበር። ጦርነቱን ጀምሮ ለማሸነፍ ሳይሆን የሚፈልጉት ጊዜ አለ፣ እሱን ጊዜ ለመግዛት ነው። እንዲሁ ወጣት ከመሬት አንስቶ አፍሶ ጦር ሜዳ ወስዶ በስነ ልቦና ያልተዘጋጀን ወጣት ይዞ እናሸንፋለን ብሎ ሳይሆን ጊዜ መውሰጃ ለማድረግ ነው። እና ይህ ማለት ወጣቱን የጥይት ማብረጃ ማድረግ ማለት ነው። እነሱ የጀመሩት የጦርነት መንገድ አለ፣ አሁን በቀላሉ አይመለሱም። ለዚህ ደግሞ ጦርነት ሲከፈት ኦር ሲጀመር ኮንቬንሽናል የሆነ ጦርነት ፊት ለፊት በቀጥታ
ከፌደራል መንግስትም ጋር ይሁን ኦር ከአማራ ክልል ኦር ከአፋር ክልል ጋር ይሁን ድንበር ተሻግሮ ከመጡ እነኚህ ክልሎችም ዝም ስለማይሉ ጦርነት ከተከፈተ በእነዚህ ወጣቶች ነው ማለት ነው እነሱ ሊደራደሩ የሚፈልጉት ጊዜ መውሰድ ማድረግ የሚፈልጉት። ስለዚህ አሁን የተደረገ ያለው እንቅስቃሴ በጣም አሪፍ ነው። ሌላ ደግሞ ሰሞኑ ያስደስተኝ በቀን ወደ 2000 እስከ 3000 የሚሆን ወጣት ከትግራይ እንደሚወጣ አሁን ኦልሬዲ እየታገዱ ነው ይገኛል። መኪኖች ራሱ እንዳይወጡ ኬላ ተዘግቶ ያ ግን አሁን ምን አይነት ስልቶቹን ሊከተሉ ፈልጓሉ ብዬ ሳስብ አሁን የህዝብ ልብ ያላቸው ለህዝብ ሰላም እንዲመጣ ልማት ላይ እንዲያተኩር የሚፈልግ አካል ከዚህ በኋላ ከትግራይ መውጣት ሳይሆን እዛ ሆኖ መታገል ውጪ ያለውም ዝም ማለት የለበትም። የሚዲያ አንቂዎቹም ስራቸውን መስራት አለባቸው። እዛ ያለው ግን መውጣት የለበትም፣ እዛ ሆኖ መታገል። ምክንያቱም እናቶች ጀምሮታል። እናቶች የጀመሩትን ደግሞ አቀላጥፎ የማስኬድ የሚዲያ ከቨሬጅ የመስጠት ስራ ነው የተሰራ ያለው። ሌላ ደግሞ እንደ በጎ የሚታየው የአሜሪካ መንግስት እርምጃ ነው። ዝም ብለን እጃችንን አጣጥፈን ቀጠናውን ስትረብሹ አናይም ብሏሉ እና ይሄ ለሴኔቱ ያቀረቡት ጥናቶች አሉ። እዛ ላይ ቲዲኤፍ እና አርሚ 7 በሱዳን ጦርነት ጭምር ገብተው ቀጠናውን እየረበሹ እንደሆነ ሪፖርቶች እየወጡ ይገኛሉ። ይሄ ምንን ያሳያል እንግዲህ ከኢትዮጵያም አልፎ በሱዳን ያለው ጦርነት ላይ እጃቸው ማለት በተዘዋዋሪ አይደለም ቀጥታ ገብተው የትግራይ ወጣቶች ያው ከዚህ በፊትም እንዳነሳ ነው ጠቅላይ ሚኒስትሩም እንግዲህ በእሳቸው ደረጃም ይሄ ጉዳይ ተነስቷል። የትግራይ ወጣቶች ለሱዳን እየተሸጡ እንደሆነ ይሄ በጣም ዜጎች ሳይፈልጉ በማይመለከታቸውና በማያገባቸው እነሱ ለሚያገኙት ዶላር እየተሸጡ መሆኑ በጣም የሚያሳዝነው በምክር ቤት ደረጃ የተገለጸ ጉዳይ ነው። ይሄ ከዚህ በፊትም ስናነሳው የነበረው ነው። ከቦታውም በቪዲዮ ወጣቶቹ እዛ እየተሳተፉ መሆኑን ቪዲዮ ቀርጸው ሲያሰራጩ እንደነበረ የተመለከትንበት ሁኔታ አለ። እንግዲህ የዚህ ሁሉ ድምር የወጣቶች ይሄን ጦርነት አለመፈለግ፣ የትግራይ እናቶች ይሄን ጦርነት አለመፈለግ፣ የሃይማኖት አባቶች ጭምር ማውገዝ፣ የህዋት ደግሞ በጉልበትና በጉልበት ብቻ አፍኖ አግዶ መውሰድ ውጤቱ ምንድነው የሚለውንም በዚሁ አሁን ሊመጣ የምችለው ለህዋቶች የሚጠቅም ነገር ያለ አይመስለኝም። እነሱ በተቻላቸው መጠን ሰሞኑን አይተሽ ከሆነ በማህበራዊ ሚዲያ የቲፒኤልኤፍ ጀነራሎች ከዚህ በፊት በአዲስ አበባ የገነቡትን ቪላ ቤቶች፣ ህንፃዎች የሚያሳዩ መረጃዎች እየወጡ ይገኛሉ እና አጠቃለው ምን ሲል ሰሞኝ ያ ቪላዎቹን ሪል ስቴቶቹን የሚያሳይ አካል የትግራይ ወጣት ይህን ንብረት ለጀነራሎቹ እንደገና ተመልሶ እንዲሰጣቸው ነው የሚዋጋው እንጂ ምንም ኮዝ እንደሌለው። ጀነራሎቹ ተይዞባቸዋል፣ ለጊዜው ታግዶባቸዋል። ሜቢ ተደራድሮ የሚያገኙበት ሚንስ ሊኖር ይችላል ወደፊት። እነሱ ግን በጦርነት መንግስትን አስገድዶ ህዝብን አስገድዶ ዘርፎ የነበሩትን በሙስና የሰሩትን ቤት በሙስና የገነቡትን ሪል ስቴቶችን እንደገና በእጃቸው ለማስገባት ነው። የዘረፉት ንብረት ተይዞባቸው ስለሆነ በአቅም ለማስለቀቅ። ለዛም እኮ ቢሆን ሰምተህ ከሆነ ጠቅላይ ሚኒስትሩ ሁል ጊዜ ለሰላም ያላቸው ቁርጠኝነት በጣም የሚደንቅ ነው። አደብ ከገዛ ከቲፒኤልኤፍም ጋር ተነጋግረን ሰላም ለመሆን ነው የምንፈልገው የሚል መልእክት አስተላልፏል። ይሄ ቡድን ግን አደብን መግዛትን፣ ሰላምን፣ ንግግርን የሚፈልግ ቡድን አይደለም። ከጅምሩ ጀምሮ የፕሪቶሪያ ሰላም ስምምነትን ስንመለከት ከዛ ጊዜ ያለውን ሂደት በኋላ ስንመለከት
ተፈናቃይ ወደ ቀዩ እንዲገባ ያለውን ሂደት ስንመለከት ለተፈናቃይ የሚላከውን እርዳታ እንዴት ሲያወድሙት ለራሳቸው ለግል ለታጣቂዎቻቸው ሲያደርጉ የነበረውን ሂደት ስትመለከት ቶታሊ ሰላምን አይደለም የሚፈልጉት፣ በሰላም መንገድም አይደለም መራመድ የሚፈልጉት። ቢኮዝ ያው የሚታወቅ ነው በሰላም ውስጥ እነሱ ተጠቃሚ ስላልሆኑ ነው። የትግራይ ማዕድናትን አሁን እንደውም በግልጽ በይፋ ለራሳችን አገልግሎት እንጠቀማለን የሚል አይነት ሁላ መግለጫ እያወጡበት ያለ ሁኔታ አለ። ይሄ ቡድን አይሳካለትም እንጂ ያው ትግራይን አገሬ ማድረግ ህልም ሁሌ ጨቁኖ ሁሌ በራሳቸው ስር ገዝቶ የመሄድ እንቅስቃሴ ነው። እንደ ማሳያ ብንወስድ ከቅርብ ቀን እኛ የራሳችንን 12ኛ ክፍል ፈተና እናዘጋጅና እንፈተናለን የሚል ይሄ እኮ እንትን ደረጃ አገር ስትሆንም ኤክሰርሳይዝ የምታደርገው ነው እንጂ በክልል ደረጃ ፈተና 12ኛ ሚኒስትሪ ማትሪክም ከማዕከል ነው እንጂ የሚዘጋጀው የክልሉ አይደለም የሚዘጋጀው። ይሄ እንቅስቃሴያቸው ቢሆንላቸው ምኞታቸው የትግራይን ህዝብ ሁል ጊዜ በራሳቸው ስር ጨቁነው ገዝተው የራሳቸውን ፍላጎትና ጥቅም የማካበት ሂደት ብቻ ነው የሚታየው ነገር። አሁን ባለው ሁኔታ ግን እነሱም በዛ ልክ የሚሰማ የለም። ከእናቶች ጀምሮ ከምሁራን ጀምሮ ዲያስፖራውም በባለፈው ሳምንት ተመልክተ እንደሆነ የሆኑ አገራቶች ላይ ተቃውሞ ሰልፍ ወጥተው ተመልክተናል። የዚህ ሁሉ ድምር ውጤት ደግሞ ያው ከእድሜያቸውም ከኖሩትም ይበቃቸዋል ወደ መባል እየደረሱ ይመስላል። አይተሽ ከሆነ የኤርትራ ህዝብ ተሸውዶ ለሻቢያ እጅ ሰጥቶ ነበር እና ሻቢያ ደግሞ ተጫወተባቸው። ሙሉ በሙሉ የኤርትራ ህዝብ በሻቢያ እጅ ነው ያለው። ሻቢያ ደግሞ እንደፈለገ እንደራሱ ካምፓኒ እንደራሱ የግል ንብረት ያደርገዋል። ሲፈልግ ያባረዋል ከሀገሩ፣ የፈለገውን ደግሞ ይሾመዋል። በዛ ሞዴል ነው እነኝም እየተንቀሳቀሱ ያሉት። እነዚህ እነ ደብረጽዮንም ደግሞ ይሄ ሞዴል ነው መከተል የተከተሉት። ግን ረፈደባቸው ማለት ነቃ፣ ህዝቡ ነቅቷል፣ በደንብ ተከፋፍሏል። ቲፒኤልኤፍ በራሱ ተካፈለ፣ 3 ቦታ ምናምን ተከፋፍሏል፣ ተሰባበረ እና እውነታው ወጣ። የትግራይ ህዝብ ደግሞ ስልጡን ነው እንደምናውቀው፣ የፖለቲካል ፖቴንሻሉ ደግሞ አሪፍ ነው። ከሌላም ቦታ የተሻለ ነው ማለት የምንችል አይነት ማህበረሰብ ነው። የነቃ ህዝቡ ነው እና በሚዲያም በተለያዩ መንገዶችም ተቆጣጥሮታል። ቴክኖሎጂን ራሱ በፖለቲክስ ስትራክቸሩን ራሱ አስቀድሞ ነቅቷል እና እነ ደብረጽዮን ገና ይዞ የመጡት አይዲዮሎጂ የሜንታል ስትራክቸሩም የሻቢያን ነው። ህዝቡ ግን ከነሱ አልፏል። አሁን ደግሞ ይብስ ብሎ እናቶች ተነሱ። ከዚህ በፊት በእናቶች ያታልሉን ነበር እና እናቶች ያወድሷቸው ነበር ምናምን። አሁን ደግሞ አዩና በተግባር አዩና በተለይ አሁን የቅርቡ የአፈሳ ህግ አዋጅ በእርቃን ሜዳ ላይ እንደሚቆም አይነት ሰው ነው ያደረጋቸው እና ምንም በቃ አልቀራቸውም። የጊዜ ጉዳይ ነው። አሁን ህዝቡ ተነስቷል፣ ወጣቱ ባለበት ተነስቷል፣ ዲያስፖራም ተነስቷል፣ እየተቃወማቸው ይገኛል። ኃይል እያሰባሰቡ ይገኛሉ። እዚህ አዲስ አበባም ያሉ የፌዴራል መንግስትም ደግሞ እስከ መጨረሻው ዝም አይልም፣ የራሱ ታክቲክ ይኖረዋል። እንዲሁም ደግሞ የፕሪቶሪያ ስምምነት ያስፈረሙ አካላት ኔጎሽተሮች እነሱ አሁን በግልጽ መልእክታቸውን እያስተላለፉ ይገኛሉ። እጃችንን አጥፈን እንቀመጥም ማለት እያጠፋው እንዲቀጣ የፌዴራል መንግስት እርምጃ እንዲወስድ ይደግፋሉ። የተወሰደን እርምጃ ደግሞ ሌጂቲሜት እንደሆነ ይገልጻሉ ማለት ነው። ሌጂቲሜት ማድረግ ላይ የሚደረጉ እርምጃዎችን እንዲሁም ደግሞ ንጹሃንን የማዳን ተፈናቃዮችን ወደ ቤት የመመለስ ስራ በቅርቡ ሊከናወን ይችላል። ቲፒኤልኤፎቹ በተለይ ፒክ የማድረግ ቀንደኛ የሆኑትን በቀላሉ ፒክ ወደ ማድረግ ከህዝቡ የመነጠል ስራ ይሰራሉ ተብሎ ይጠበቃል። እነሱ ያሰቡት መጨረሻቸው ይሆናል ብሎ ያሰቡት ልክ እንደ ሻቢያ መቀሌን ይዞ መቆጣጠር ነው። ህዝቡን ጨፍልቆ ወደፈለጉት እና የራሳቸው ድርጅት እንደመሰረቱት አይነት አድርጎ ህዝቡን መጫወት እንደፈለጉ ማድረግ ነበር ሀሳባቸው። ህዝቡ ቀድሞ ስለነቃ
የፌዴራል መንግስትም የራሱን ድጋፍ እያደረገ ይገኛል ህዝቡን በማንቃት እንዲሁም ደግሞ ጌታቸው ረዳም አሪፍ ስራ ሲሰሩ ቆይተዋል። ቲክቶከሮች በቃ ጦርነት ይብቃን እያሉ ይገኛሉ። ይሄ ደግሞ ቀላል አይደለም። እንደዚህ አይነት ኃይል አልተሰባሰበም ነበር ከዚህ በሰሜኑ ጦርነት እና ያ ሁሉ ድጋፍ ኖሯቸው አላሸነፉም ነበር በሰሜኑ ጦርነት። እንደዚህ አይነት ኃይል አልነበረም የፌዴራል መንግስት። አሁን ደግሞ ቀላል ነው። ሜቢ ንጹሃኑ እንዳይጎዱ የነበረው የጦርነት ትራውማ ዳግም ህዝቡ ላይ እንዳይከሰት እየተጠነቀቀ ይገኛል ብዬ አስባለሁ የፌዴራል መንግስት እንጂ ጥፋታቸው በጣም ሞልቶ የፈሰሰ ነው። በጣም ከቁጥር ያለፈ ነው እና መልካም ዜናዎች ሊኖሩን ይችላሉ ከዚህ በኋላ። ትዕግስትም ደግሞ ገደብ ስላለው የሚወሰዱ እርምጃዎችም ሊኖሩ ይችላሉ። እየተቃውሙ ያሉ ሰዎች ከዚህ በላይ በመደራጀት እንዲሁም ደግሞ አቅም በማሰባሰብ ትግራይ ውስጥ ላሉት እናቶች እንዲሁም ደግሞ በግዳጅ ታፍሶ ወደ ጦር ሜዳ እየተወሰዱ ላሉ ወጣቶች መድረስ አሁን ነው ጊዜው። ሌላ እንጨርሰዋለን። በዚህ ሰምተሽ አይተሽ ከሆነ በማህበራዊ ሚዲያ እየተሰራጨ ያለው ድንገት ከመንገድ ከፑል ቤት ከመዝናኛ ቦታ የታፈሱ ወጣቶች ለመከላከያ ሰራዊት መልእክት ሲያስተላልፉ በጣም አንጀት የሚበላ ነው። ብታገኙኝ አትኩሱብኝ የሚለው በጣም አንጀት የሚበላ መልእክታቸው ፈልጌ አይደለም በግዴታ ነው የተወሰነው እያሉ ይገኛሉ። ይሄ ነው ማለት ነው። እንግዲህ ህወሓት ያወጣው አዋጅ የራሱ መጥፊያ የሆነ ነው። የሞት ፍርድ ለመፍረድ ሲል ራሱን የሚሞትበት አዋጅ ነው ብለን ነው የምናስበው። የዛሬ ጉዳያችን በዚሁ ያበቃል። ከተከታተላችሁ እናመሰግናለን። ላይክ አድርጉ፣ ሀሳብ አስተያየታችሁንም ስጡን። መልካም ጊዜ።